ፈኪያ ዛሬም ለኢሳም ዘፈነችለት ቲክቶክ ላይ ማለት ነው። አደራችሁም አልጣማችሁም ተዋጠላችሁም ኢሳምን አፈቅረዋለሁ ብላ መታለይ ማለት ነው። እንግዲህ ዛሬ መልስ እንደምንጠብቅ ተስፋ አረጋለሁ። ጠብቆላችኋለሁ ማለት ነው። እንግዲህ አህሙ ደግሞ ጥቁርቁር ብሏል ማለት ነው። ላይቭ ላይ አዝኖ አያለቅስ እንባው ቅር ብሎ ማለት ነው። ፈኪ ለወንድ ልጅ ሲያለቅስ በይዘዊ የወንድ ልጅ ለቅሶ ማለት ነው ፈኪ ላይ በጣም በዛባት ማለት ነው። እና ፈኪ በቃ አንቺ ማለት ነው ወንዶችን እኮ ጨረሻቸው፣ ወንዶችን እኮ ጨረሻያቸው። ጋይዝ እናንተ ቆማቸው የቀራችሁን ለካ ፈኪ እያገቡ ፈኪ እየወሰደችባችሁ ነው። ወይኔ አይዟችሁ፣ ምንም አይደል። ለነገሩ አልፈርድባትም። ይሄን ሁላ ወንድና ተደዋላ እንቺ ሆ ብላ ደግሞ የኤክራምን ንጉስ የኤክራምን ባል ለመውሰድ አፈቅረዋለሁ ወደዋለሁ እና ተረዳኝ እንዴ። ኮሜንቶቹ በሙሉ እኮ ማለት ነው ፎቶ ፖስቶ ነበረ ማለት ነው ኢሳም ማለት ነው። እና ምንድነው ፈኪ አፈቅራለሁ ብላለች በዩቲዩብ ትልቅዬ ቻሌንጅ ይጠብቃል እያሉ እየነገሩት ነው። እና እንግዲህ ያው አፈቅራለሁ እወዳለሁ ምናምን ኧረ እንደው መውደዱና ማፍቀሩን ተውትና ማለት ነው። እውነት እንነጋገር ተተባለ ማለት ይቺ ሴትዮ ሴት ናት ጋይዝ። እኔ ከሷ ጋር መቆጠሬ እንደው እየጠረጠርኩ ነው እናንተ። ኧረ ትመርመርልኝ ወይ መርምሩልኝ። እንዴ ስንት ወንድ ነው እንደው ብላ ደግሞ ኢሳምና ኢክራምን እንደተጣሉ ደስ ብሎኛል። ኧረ በእናትሽ ገደል ግቢ አባት ያመላካቡ ገደል ያስገባሽ። ለማንኛውም አሰላሙ አለይኩም ሰላም ውድና የተከበራችሁ የጣፋጭ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑላለሁ። እንግዲህ ማለት ነው ዛሬ የመጣሁላችሁ ማለት ነው አስቤያለሁ ልቤ ለሱ ለመስጠት የሚል ዘፈን አለና ማለት ነው። የሶስት መላጣ ልጅ ማለት ነው። ማናት የሶስት መላጣ ልጅ ማለት ፈኪ ናት። እሺ አዎ የሶስት መላጣ ልጅ እውነት ፈኪ ናት። ለምን መሰላችሁ እንደዚህ ብለው ማለት ነው ወንዶቹ ማለት ቢቆጥሩ አላልቃሉኝ። ስንቱን ላንጣ እንዴ? እኔ የቻልኩትን አምጥቻለሁ። እናንተ ደግሞ የቻላችሁትን ደምሮና በኮሜንት ያስቀምጡልኝ። እውነቴን ነው እንዲህ በቃኝ። እንዲ ይህን ሁላ ወንድ ደግሞ እኮ የምታገኛቸው ቆንጆ ሸበላ እንዴ። አህሙ ምን ይወጣለታል? ምንም። ኢብሮ ደግሞ እነዛ ስሞች ነው ባላቅም። መላጣው ሰውዬ ራሱ ምን ይወጣለታል? ይሄ መላጣው ማለት ነው። ወይኔ ምን ይወጣለታል? ለአንቺ በጣም ነው የሚመችሽ በይዘው ይሄ ነገር ማለት ነው። ግን አልፈርድብሽ። አፍሽን ዝም ብለሽ ከፍተሽ ማለት ነው የሰውን ባል አፈቅርሃለሁ ከምትይ በፊት ማለት ነው እውነት እንነጋገር ተባለ ማለት ነው። አንቺ ፈኪ ተብዬዋ ማለት ነው ሴት ነሽ እንዴ? በመጀመሪያ እኮ ማለት ነው ሴት ልጅ ችግር የለውም ታፍቅር ትውደድ እንደፈለጋት፣ ግን ደግሞ ክብር የሚባል ነገር አለ ሲስቱ ማለት ነው። ኦኬ ክብርሽን ጠብቂ። ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው ማለት ነው። እስቲ ማን ነው ኢክራም? እስቲ አረ ኢክራም ጋር እንኳን አልወዳደርሽም። ኢክራም ማለት እኮ ማለት ነው እሷ ለምና ሳይሆን ማለት ነው ሰዎቹ ለምነዋት ተንበርክከው ማለት ነው መኪና ተገዛላትና ወይ ደግሞ የሳም መኪና ገዛላትና አንቺ እንደዚህ በቃ አንጨረጨረሽ። ለምን ብቻ እሱ ይጎላል ልሙላው ነው የምትይው። 15 ወይ 30 ትሞይ ነው ንገሪኝ። ኧረ 50 ሞይ ሆነ ችግር የለብኝ። ግን ሴት ነሽ እውነት ሴት ነሽ። ጥያቄ ነው ጋይዝ ማለት ነውና ደምሩት። እሺ እኔ አሁን ስንት ቆጠርኩላችሁ መሰለኝ? 8 እና 3 12 ነው 11 አልሙሂም ደምሩት ማለት ነው። ምንድነው 11 ይመስለኛል። እና 11 ወንዶች እንዲሁም ደግሞ ሌሎችም አሉ። 1 2 3 ብቻ አይደሉም ማለት ነው ብዙ ናቸው። እና አሁን ደግሞ ያው ኢሳምን የኤክሩን ንጉስ የኤክሩን ሸበላ የኤክሩን ምን ልበላችሁ እንደው ቀብል ታረገው አፈፍል ታረገው እኮ ነው። ኧረ በእናትሽ እንዴ ዝም ብለሽ እንደው እንደምትወጥቂ እንጀራ መሰለሽ እንዴ ኢሳም ማለት ነው። ኧረ በእናትሽ እውነትሽና ጭራሽ ደግሞ እኮ ማለት ነው
እኔ በልደት ደግሞ ማለት ነው ጋይስ፣ ልደት ሙስሊም ያደርጋል እንዴ? በማናገር ነው ደግሞ ልደት? ኧረ ብስሚላ እንዴ! እቺ ሙስሊም ናት ወይስ ምንድን ናት ጋይስ? እውነቴን ነው ማለት እንደዚህ ስል ደግሞ ምንም ነገር ወደ ሌላ ነገር አትውሰዱት። እሷ ናት ስደቡኝ ያለችው። እኔ ሰውን አልሳደብም፣ ግን በኤክሩና በይሳም አይምጡብኝ። አለቀ ደቀቀ። ለምን እነሱ ማለት ነው የሚዲያው ድምቀት፣ በቃ ፍቅር አስተማሪ ናቸው። ሽማግሌ ሊልክ ወረታች ወረ ላይ ፎቀው ወረታች እያለው አንቺ መተሽ በቃ ተረዳኝ፣ እውነት አፈቅረሃለሁ። አረ ወይኔ ወይኔ ወይኔ! እኔ ማለት ነው እቺ ሴትዮ ማለት ነው ጤነኛ አይደለችም። አንድ ሰው ጤነኛ ሰው እኮ ማለት ነው ይሄን ሁላ ወንድ አጋግታ ማለት ነው ሴት አሰዳቢ ልክስክስ ማለት ነው። እውነቴን ነው እንዴ! እና ታዲያ የኤክሩን ሸበላ የኤክሩን ንጉስ ቀብ ለማድረግ እንደው አፈፍ ለማድረግ አንቺ እንደው ድፍረትሽ ደግሞ እኮ ማለት ድፍረትሽ ማለት ነው። ደፋር ነሽ፣ ደፋር ወጥ ይቀቅላል የሚለው እውነት ነው። ሀሰት ነው ብሏል ያገሬ ሰው። እውነት ለመናገር ማለት ነው አልፈርድብሽም። ይሄንን ውበት አይተሽ ያንን መኪና አይተሽ የሚበላውን ስጋ አይተሽ አልፈርድብሽ። መቼም ተርበሽ ተሆነ ኢክራምን ማለት ነው ባልሽን ያው ለመፈመስ ባልሽን ስጭ ወይ ደግሞ አበድሪ ብትይ ማለት ነው። ኢክራም ብትጠይቂ ችግር የለውም ስሪ ነው የምትልሽ ኢክሩ ማለት ነው። ጨዋ የዋህ ናት ማለት ነው። በጣም የምትወደድ ልጅ ናት። እና ማለት ነው አታጨብጭቡ ደግሞ እናንተ ቅንቅናም ሽማግሌዎች፣ የሶስት መላጣ ልጅ ማለት ነው እያዳምሽ ኮሜንት ላይ እያየሁሽ ነው ማለት ነው። ምን መሰላችሁ ኮሜንት ላይ ምን አገባሽ አሽቃባጭ፣ ምን አገባሽ አሽቃባጭ፣ እነሱ እኮ ለስራ ነው እነሱ የሚያገባኝማ ሸበላ ቆንጆ። እኔ የሰው ባል አልፈልግም። የራሴ ባል የራሴ የግል ያለኝ ማለት ነው። ምድር መሀይም ማለት ነው። የወደፊቴ ማለት ነው። ወደፊት ማለት ነው። እንደዚህ ሴትዮ ሳይሆን ማለት ነው አላህ በፈቀደው አንድ ሰው ይችኩ ማለት ነው 30 የሚመጣ ማለት ነው እንደ ይሳ ማለት ነው። እንዲህ ለማጣላት እኮ አንደኛ ናት እንጂ ለማስታረቅ አይደለም። ስለዚህ እናንተ ናችሁ አሽቃባጭ ቅንቅናም ሁላ ማለት ነው። ሲጀመር ማለት ነው እናንተ ፈኪ ደጋፊ አይደለች። ፈኪ እንደውም መመለስ ከፈለጋችሁ አህሙን ተምትጎዳው ማለት ነው። እውነቴን ነው። አህሙን ተምትጎዳው አህሙን ይቅርታ ብላ ታህሙ ጋር ብትሰራ ይሻላል ማለት ለእናንተ ራሱ ማለት ነው። ምድር አሽቃባጭ ሁላ ማለት ፈኪ ውሸታም፣ ደደብ፣ ባለጌ፣ ስድ፣ ራስ ወዳድ፣ ራሷን የምትወድ ሴት ናትና ሰውን ጭራሽ አታከብርም። ለራሷ ክብር የላትም። ክብር እናንተ ስራ ስትሉ ማለት ነው። እሷ እናቴ ቀብ ልታደርገው ነው። እናንተም ክብረ ቢስ ናችሁ እሷን የምትከታተሉ ማለት ነው። ምድር መሀይም ማለት ነው። የማይገባችሁ ደደቦች ማለት ነው። እና ሰብስክራይብ እያደረጋችሁ እሺ። አዎ ምድር መሀይሞች ዋ